አባዳንዲ ተስፋሳቴ ወዮ አባዳንዲ አላስተረፉንም እኮ ወስደው ግራና ቀኝ አገላበጡን ግልፍተኞች እኮ ናቸው። ኧረ ተው ግድ የለም አንዱን እንኳን አስተርፉልን ስንላቸው አይ ለምን አሉና ግራና ቀኝ አገላበጡ። ግልፍተኛው ባቡር እኮ ኧረ ምን አይነቶች ናቸው ግን በእናትህ ቢያንስ ሁሌ እንኳን ስለሚያገኙ ምን አለ ለነገ እንኳን አስተርፉ ምን አለ ከዚህ ሁሉ ስቃይና መከራ ዝም ብትላቸው በቃ እሱ ያመጣውን ዕዳ እሱ እስከሚያወርደው ድረስ ዝም ማለት እኮ መፍትሄ ነው። ምንም እኮ አላልኩም። ግባ በለው ተጫን ቆሞ አይጠብቅህም የዘንድሮ ባቡር አልኩ እንጂ ሌላ ምን አልኩ እኔ እኮ አልገባኝ። አባዳንዲ ቆይ ሰተቴ የምን ባቡር ነው ደግሞ አሁን የምትሄው? ቆይ ባለፈው ስትነግረኝ ምንድን ነው ያልከው? ከአብዮቱ አናት ላይ ውረድ አሉኝ አይደል እንዴ ያልከው? እኮ ያኔማ እኮ ከአብዮቱ አናት ላይ ውረድ ሲል እሺ ብዬ ወርጄላቸው ነበር። እኮ አዲሱ አብዮታዊ ባቡር እኮ ከፈጣኑ አብዮታዊ ባቡር ጎን ቁም አሉኝ። እሺ ብዬ ኧረ ችግር የለውም እቆማለሁ አልኩና ቀጥ ብዬ ቆምኩ። ከአብዮቱ ጎን ቆምኩ። ወዲያው ምን አሉ? ስማ በቀኝ እንጂ ለምንድን ነው በግራ የቆምከው ብለው ወስደው ግራና ቀኝ አገላብጠው ወቁኝ። አገላበጡኝ። እኔ በምን አውቃለሁ አባዳንዲ? ጠንቋይ አልቀልብ እንዴ? የአብዮቱ ግራው የቱ ነው ቀኝ የቱ ነው የታውቃለሁ? እኔ ጉድ እኮ ነው። ይታወቃል እንዴ? ያውቃሉ እንዴ እርሶ? ቆይ ታዲያ እነሱን አጠይቃቸውም ነበር እንዴ? ቆይ ደግሞ ግባና ተጫን ያልከው እነማንን ነው? እሺ ደግሞ ባቡሩስ ወዴት እየሄደ ነበር? እስኪ እናውጋ የሆድ መቆሚያችን እንዳይናድ የምን ሸርተት የምን ፈራ ሰተትነው ከእውነት ጎራ እየተባባልን ማነው ባለ ሳምንት ማነው ባለ ተራ እየታጠቀው ጥይት አይ አብረን ያጸናነው የጋራ ጎጆአችን አይ ክብር የተዛረበት አጋየው ጥባችን አይኔን አርቄ እያየኋት አጣኋት አገሬን አይኔን በቁም ለገደሏት ለሞተች አገሬ እንዳይን ያለቅሳለሁ አንዱን አሳስሬ ጆሮዬን አጠንኩት ደጉን እንዲያሰማኝ አይኔንም አጠንኩት ክፉ እንዳያሳየኝ አፌንም አጠንኩት ደግ እንዲያናግረኝ ልቤን ልጠናት ሀቅ እንድታኖረኝ ወይኔ ተስፋ ሳቴ በቃ ከስተቴ ምንም አልተማርኩም እኮ። ይኸውልህ አባዳንዲ ባለፈው ራሱ እኮ ነው ጭቁኑና የሰፊው ህዝብ እጣ ከውልደት እስከ ሞት ድረስ ተፈራራቂና ተገለባባጭ ጠጠር መጫወቻ ነው ምናምን አለኝ። ያለኝን እኮ ረስቼ። ቆይ ሳቴ ግን በምን አይነት መውገሪያ ቢወቅሩ ነው እንደዚህ ዱቄት አድርገው የለቀቁ? መውቀሪያ አይደለም ገፍትረው ነው የጣሉ። ከግልፍተኛው ባቡር ላይ ፓፓም እያለ ተገፍትረን ወድቀን እኮ ነው ተጠለን ግፍትር ተደርገን። አቤት ጭካኔ ግን ተርፋለ። ለካ ተርፈሃል። በጣም ጨካኞች ናቸው በእውነት። እንዲሁ ዝም ብለው ውርውር አረጉ። አዎ እንዲሁ እየተያየ አይ ላይ እንዲህ ፍጥጥ እንዳል
እያየው አይኔ እያየ እነሱም አይናቸው እያየ ግፍትር ውርውር ወዲያውኑ ከባቡሩ ላይ ንቅል መሬት ላይ ተክል ወዲያው። አይዞ በቃ ሰተቴ አይዞ ወዳጅ አይዞ። መቼስ እንግዲህ እኔን አይባል እንግዲህ ሰተቴ ያው አንተ በምላስ ነው የምታመጣው። እንግዲህ አይዞ በርታ በልበት። እና ማን ነው አምጥቶ ደጅ የጣለ? አንድ መንገደኛ ነው። እዛ በወደኩበት እቺ ሰባራ ግሬን አይቶ ወዲያውኑ ከዚያ ብድግ አድርጎ ንቀል አድርጎ አመጣና ደጄ ላይ ተክል አድርጎ ወረወረኝ፣ ጥሎኝ ሄደ እንዳይጠረጠር። ልክ ነው። ምን ሆነ ነው ሰተቴ? ይኸውልህ አባዳንዲ እሱስ ምን ዕዳ አለበት እንዴ? የጋሽታዬ እዚህ ላይ ሰፈር ወንዱ ልጅ የለም ባለፈው እዛ የተረሸነው? አስክሬን እንወስዳለን ብሎ ቤተሰብ ሲሄድ አንሰጥም ብሎ ከለከሉ። ምን ነው ቢሉ ሰውየው በአንድ ጥይት አይደለም የሞተው አሉ ይባላል። በ10 ጥይት አስጨርሶናል። የ10 ጥይት ካልከፈላችሁ ሬሳ አይወሰድም። የሰፈሩ ሰው እኮ ነው በድብቅ ገንዘብ ሰብስቦ እኮ ነው አስክሬን ራሱ የተቀበለው። አባዳንዲ እርም ራሱ ያወጡት እኮ ገጠር ሄደው ነው። ምን ሆነ ነው? እንደውም እኮ አንተ በጣም እድለኛ ነህ። የጥይት ክፈል አትባል ምን አትባል። ክፈል ብትባልም እዳው ለኛ ነው። እንዴት ፈተቴ አንተ እኮ እውነቴን ነው በደህና ጊዜ ተገላግለ። እሱማ እኮ ሁሌ እንደተረፈ ነው። ፈጣሪ ይወደዋል። ሰው ከደገሰልን ሞትማ ስንት ጊዜ አፋፍ ደርሰን ተመለስን። ዋናው ጽዋችን ከላይ ከዋናው መስሪያ ቤት እስኪሰፈርልን ድረስ ይኸው ደረስ መለስ ገባ ወጣ እያልን እስኪሰፈርልን ድረስ እንጠባበቃለን። ያ ጀሊሉ እሱ ካልጻፈልን በስተቀር መች። አይዞህ እንግዲህ የታነቀ እውነቱን ይናገራል፣ የሚያምነው ግን የለም ይባላል። አሁን ይሻልሃል። የግራ እጅህ ነው እንጂ ትንሽ ጉዳቱ የሚቆይብህ፣ ሌላው እንኳን ደህና ነው። ሸባዳንዲ ቆይ ያቺ ሴትዮዋ ያልካት አቦተወኝ ዛሬ ልኑርበት ቢሞላም ባይሞላም ዛሬ ልደርበት አለች እንዳልከው እንደሷ አፌን ዝም ብለህ ብዘጋ ምን ችግር አለው? ጓድ ተስፋ ሳቴ እሷ ሴትዮዋ ሌላ ጊዜ ደግሞ ምን ብላ ጨፈረች መሰለ? ሹም አይነ ቁራኛ ጭፍራ ያልጋ ቁራኛ፣ በአንድ ጋን 2 ጥንስስ፣ በአንድ ድንኳን 2 ድግስ፣ እዚያ ወዮ እዚህ እስክስ፣ ሰርገኛው ሲደንስ ቀባሪው ያልቅስ፣ እስክስ እስክስ። ቆይ እቺ ሴትዮ ጤና የላትም እንዴ? ማንን እያሳሳቀች ለማስለቀስ ነው? ስማ ከድሮ ለማንኛውም ጓድ መርማሪ ራሱ ከላይ ጠንከር ያለ ትእዛዝ ስለመጣባቸው መረር በሉ ተብሏል። ከቻልክ ሰሞኑን ከቤት ባትወጣ ጥሩ ነው። እባክህ ጨከን በልና እስኪ ይሄን ጊዜ በዝምታ ለማለፍ ሞክር። ግድ የለም ዋጥ አርግና አለፈው። ይሄን እነሱ እንደውም በስሜት የሰከሩ ናቸው፣ እንኳን ተነካክታቸው። ወይ አባዳንዲ እኔስ መች ስቃይ አማረኝ ብለው ነው። ታክቶኛል እኮ ደክሞኛል አባዳንዲ። አባዳንዲ ገና እንቁላሏን ሰብራ አንገቷን ብቅ ያደረገች ጫጩት ሀገር አንገቷን ቆርጠው በጥይት ጠብሰው ሲበሏት እያየው እንዴት ዝም ልበል አባዳንዲ? ደግሞ እያየው ላልፍልና ድንገት በውስጥ ያለው በአፌ በኩል ሳላውቀው ብልቅ ብሎ ይወጣል። እናገራለሁ። በቃ አለቀ። ምን ይመጣል? ቆይ እንደውም እኔ ሐሳብ አለኝ። ስማ ወይ ለምን ባሮጌ ነጠላ ጨርቅ አፌን ፍና አርገን አናስረው? አባዳንዲ አይሻልም? ተው ጓድ ተስፋዬ፣ አንተ እኮ ነገር ሁሉ የላይ ነው። ታዲያ ውስጡን ንገሩኛ አባዳንዲ። ታው ተስፋ ሳቴ ይቅርብ እንዴ። ቅድም ጓድ መርማሪ አምረረዋል አላልክም እንዴ? እንደውም ደግሞ ምንድነው ውስጡን መሰሪዎች አናርኪስቶች ናቸው ብለዋል። እሺ ሌላ ምን ያሉት? አናርኪስት ማን ናቸው ደግሞ አናርኪስቶች? ምን አሉ መሰለ? ሸማቂዎች ናቸው፣ ተሽሎክላኪዎች።
በግልብና በአንገብግብ የምርመራ ስልቶቻችን ገልብጠን ስንገርፋቸው ስንቀጠቅጣቸው እንኳን የተናገሩትን እንኳን የሰሩትን ገና ሊሰሩ ሊናገሩ ሊሰሩብን ያሰቡትን ቡልቅ አድርገው ያወጣሉ፣ ይለፈልፏታል፣ ይናገሯታል። ጓ አባዳንዲ ውስጡን ብለውኝ ውስጤን አስገልብጠው ሊያስገርፉኝ ነበር ማለት ነው። አይ ጓድ ተስፋ፣ ወጣቶቹም እኮ ትንሽ ያበዙታል። ምን አለ ትንሽ ቢታገሷቸው። ወንበር እስኪያጸኑ ድረስ ቢሳሳቱም ነገር ሲገባቸው ያስተካክሉታል። ወይ አባዳንዲ ግራ ቀኙን እየናጡን የሚዘውሩን ግልፍተኞች ባቡራቸው እንዳለ መንገድ ላይ ጨፍልቆ እየደፈጠጠን እኮ ነው። ይኸውልህ አባዳንዲ እንትና ያው ራሳቸው እነሱ ገና ብለው መዘውሯን የጨበጧት ቀን እኮ ምን መሰሉት ያሉን ገና መዘውሯን ስንጨብጥ እንድንሳሳት ብትፈቅዱልን ኖሮ እኛ ራሱ ድጋሚ አንሳሳትም ነበር እኮ ነው ያሉት። መቼም ሰው አይደሉ አባዳንዲ፣ አይሳሳቱም አይባሉም እኮ ይሳሳታሉ። ምን ጥያቄ አለው? ያው እነሱ ራሳቸው ገና ሲጀመር ስህተት ሆነው ሳለ ፍጹም ነን ብለው ችክ ማለታቸው እኮ ነው የሚያንገበግበው አባዳንዲ እንጂ እኛ ምን ይቅር ለማለት ደግሞ ምን አባዳንዲ እያወቁት። ቆይ ነው የምለው፣ እኔ ምንም የምታወሩት ነገር አልገባኝም። ቆይ እነሱ እነማን ናቸው? ደግሞ ለምንድን ነው በጠላት የሚፈለጉት? ይኸውልህ አባዳንዲ ዘዋሪዎቹ እነሱ ገና እንትኑን መዘውሩን የተረከቡ ጊዜ እኮ ሰላም እኮ ነው፣ ሰላም ነው እንዴ፣ ኑ ነው፣ ግቡ ነው፣ ብሉ ነው፣ ጠጡ ነው፣ ድግስ ነው፣ መብላት ነው። እንዴ ጨፍረናል እኮ አይደለም እንዴ? አብረን ጨፍረን አብረን ሆ ብለን እስክስ ብለን ምን ብለን በልተን ጠጥተን ተናግረን ለፍልፈን ሰላም፣ ያኔ ሰላም። እንደገና ደግሞ መንገዱ ሲጀመርም እኮ ሰላም ነበር። ምንም በሰላም እኮ ነው። ገና መንገዱን ሄደው ጫፍ ሳይደርሱ መሀል ላይ እኮ ነው መንታ መንገድ ሲያጋጥማቸው እርስ በርስ ፍጥጥ ወዲያውኑ በቃላት ጦርነቱን ጀምረው በጥይት ጧጧ ተፋጠጡት እኮ። መንታ መንገድ ቆይ በጥይት ያስጠብሳል እንዴ? እሱማ ቢወሰነው እንደ ተጓዡ ማንነት። ግልፍተኛ ከሆኑ ይኸውልህ ተስፋ ሳቴ መባላት ነው፣ መፋጀት ነው፣ መጣላት ነው፣ ጦርነት ነው፣ መጋደል ነው። ገባህ? ሰከን ያሉ ከሆኑ ግን ጉዳያቸው መንገዱ ላይ ሳይሆን መዳረሻቸው ላይ። አሃ አሁን ትንሽ እየገባኝ ነው። ታዲያ ግልፍተኞቹ በምንድን ነው የተጣሉት? ይኸውልህ ተስፋ ሳቴ አንዳንዶቹ በቀኝ በኩል ካልሆነ በስተቀር አንደርስበትም ብለው ችክ አሉ። ሌሎቹ ደግሞ በዚህ በግራ በኩል ካልሄድን በስተቀር እንኳን ልንደርስ መዳረሻችን ላይ ማጋመስም አንችልም ብለው ችክ አሉ። እሺ ብለን ዝም ብለን ስናያቸው በግራና በቀኝ ክርክር ከመጠመዳቸው የተነሳ ይባስ ብለው እንደገና በፊደል ካልተጣላን ብለው ቸክ። አሃ ወይኔ በፊደል? ቆይ ለምን በፊደል? አይ ተስፋ ሳቴ በሸና በቸ ፊደል። ቸና ሸ? አዎ ሸና ቸ፣ ቸና ሸ። ወይኔ አሃ ቸና ሸ። እና አሁን በቸና በሸ ነው ይሄ ሁሉ አገር የሚዋጋው? በሸና በቸ። አንዳንዶቹ አይ ሸናት ገደኛዋ ፊደል ብለው በቃ እሷ ናት ሲሉ፣ ሌሎቹ ደግሞ አይደለም ገደኛዋ ፊደል ቸናት ብለው ክችች። ቆይሺ ሸናቸ ማለት ለአንድ ጭቁኝ ላባደር ጓድ ሸናት ቸናት ገድ ያላት። እሺ ቆይ የግልፍተኞቹ ጦርነትስ ምን ላይ ደረሰ? ባቡሩስ ሄደ? የግልፍተኞቹማ
ፈጣን ባሉት ባቡር እየዘወሩን እየጋለቡን እየሄድን እየተነዳን እንዴ ተስፋሳቴ ባቡሩ ላይ እኮ ነው እየተጋለብክ እኮ ነው እየተነዳህ እኮ ነው አላወቀውም ወይ አይደለም በቃ ሰተቴ አሁን የቸና የሸ ጉዳይስ መጨረሻው እንዴት ሆነ የሸንና የቸን ትኬት የቆረጡትማ ምን መጨረሻ አላቸው ባለቸዎቹ የሞት ትኬት ተቆረጠላቸው ባለሸዎቹ ደግሞ ፈጣኑን ባቡር ተቆጣጥረውታል ምንድነው ማሰለ እናሸንፋለን እንደገና ደግሞ እናቸንፋለን ተሳፋሪ መስለው ገቡና ጠቅልል አደረጉ ወዩ ታዲያ አባዳንዲ እኛ የት ሄደልን ተርፍ ነው አይ ጓድ ተስፋዬ መትረፍ የሚባል ነገር እኮ የለም አይታሰብም በቃ ዝም ብሎ ታጥቆ መዘጋጀት ነው ግልፍተኛው ባቡር እኮ ስማ ዝም ብሎ እየደፈጠጠ እኮ ነው የሚሄደው እሺ ታዲያ እኛ ምናችንን እንታጠቃለን በምን እንዘጋጃለን ይኸውልህ ተስፋሳቴ ቢያንስ ቀበቶን ጠብቅ አድርጎ ማሰር እንደገና ደግሞ የጥይቱን ዋጋ አስቀድሞ ቤተሰብ እንዳይቸገር ከዚህም ከዚያም ብሎ አዘጋጅቶ ማስቀመጥ እሺ እሱማ አያቅተኝም አሮጌም ቢሆን ቀበቶ አለኝ የኑሮ ስቃይ አንጀቴን ያሳሳኝ ላባደር ስለሆንኩኝ ጥይትም አላባክንም እኔ የምልህ ሰተቴ ለአንድ ጥይት ሂሳብማ አላጣም ግን አሁን ቤተሰቦቼንም ከማስቸግር ቅድሚያ ሂሳብ ብሰጣቸው አይቀበሉኝም አይ ተስፋሳቴ ግባ በለው ተጫን ከለከፋ አይለቅም ጅኒው የሞት ጉንፋን እስክስ ነው እስክስ ድንኳኑ ፍርሃት ነው የሰይጣን ድግስ እስክስ ወዮ እስክስ አንተ ምን አለብህ በደና ጊዜ ተገላግላል ሰተቴ ደንስ እኛንን እንጂ ስጋችን እዚህ ቁጭ ብሎ ነብሳችን ሰማይ ቤት ሄዳ ሲኦል በርና ገነት በር ላይ ደርሳ እየተመለሰች ወይኔ ተስፋ ሰዓቴ ከስንት ወረርሽኝ ተርፌ አሁን ጭራሽ ደግሞ በጥይት ልደፋ ሰተት ክትኝ አባባ ጃንሆይ የኛ አባት አባባ ጃንሆይ የኛ አባት እርሶ ይትረፉ እኛ እንሞት ወይኔ ኧረ ባኮት ጓድጆቴ ምን ሆነ ነው ምን ጓድጆቴ ባኮትን ይተዋ ምን ሆነ ነው እኛንም ይዘው ሊሞቱ ነው እንዴ ኤሎት ነገር ሁሉ ተቀይሯል እርሶም ድምጽ ቀይረው መዝሙር ቀይረው ይዝፈኑ ምን ሆነዋል ደግሞ ሞት እኮ ለማንም አይቀርም ሞት ነው ይኸውልሽ እንደውም ምን አሉ መሰለኝ ቆምጠጥ ማለት ነው መድኃኒቱ ብሏል አባዳንዲ ባከተ የቆመጠጥ እንጀራ ማን በላው ባከተ ተወኛ አንተ መናኛ እንዴት ታውቃለህ አባባ ጃንሆይ ውለታና እንዴት ታውቃለህ አባባ ጃንሆይ እኔ አላምንም እኔ እሳቸውን ልከዳ አልችልም ያን ሁሉ ጮማ ያን ሁሉ ጠጅ ጠጥቼ አባባ ጃንሆይ ውለታቸውን መርሳት አልቻልኩም እኮ ተስፋዬ የእግር እሳት ነው የሆነብኝ የእግር እሳት ነው ቆይ ጆቴ እኔ እኮ ምንም ያልገባኝ ነገር ነው ከዚህ በላይ አሳማኝ ነገር ከየት ይምጣልኝ ትቀልዳ ከንጉስ ቤት አዝማሪነት ተባረርክ ጮማው ቀረ ጠጁም ቀረ ሁሉ ነገር እኮ እንዳማረ ቀረ ምን ሆነ ነው በዛ ላይ ደግሞ በቀደም ተንከራተ ያገኛትንም ስራ አጣ እሺኛ ምን እናርግልኝ አሁን የቀረችው ክራር ናት እሷንም አሲዛ ኪታብ ቤት አረቄ እየጠጣ ነው ማመን ነው እንጂ ምን ሆነ እሱ አይደለም የእግር እሳት የሆነብኛል ኧረ ቻሉት ምን ወይኔ አባባ ጃንሆይ ግፍ ነው የተጫወተብኝ ብከተላቸው ኑሮ ምን አለበት ወደ ኋላ ፈግፍጌ ነው ፍዳዬን የማየው ወይኔ አባባ ጃንሆይ እሺ አሁንስ ማን ከለከለ ወጥተህ ለምን አትከተላቸውም አንተ ዝም በል ምን እናድርግ ታዲያ ምን አይነት መጠጥ ነው የጠጣነው በቃ ምንድነው ኪታቤ አይ እንግዲህ እንጠጣበት ምንድነው ለቅሶ ቤት ነው እንደ መጣ ነው እንዝናናበት እንጂ ምን ስንት አመት ሙሉ እርምሳት ታወጡ አሁን መታችሁ አታላዝኑብን ምንድነው
እኛ ለራሳችን እዚህ ከሞት ጋር ግብግብ ይዘን የተጋጠምን ነው። ስንት ተስፋ የነበረን ሰዎች ተስፋችን ጠፍቷል እኮ። ደግሞ ተስፋ ሳቴ ትላለህ። ተወኝ አንተ ድስታም ተወኝ፣ ግደልም ተወኝ። አባባ ጃንሆይ የእኛ አባት፣ አባባ ጃንሆይ የእኛ አባት፣ እርስዎ ይኑሩ እኛ እንሙት። ጓደኞቴ ደግሞ በዛ ላይ ያለ ክራር ድምፅ ኧረ በለው በጣም ነው እኮ የሚያስጠላው። እውነት የሆነ በቃ ቆርቆሮ የቧጠጥክ እኮ ነው የሚመስለው። ምንድን ነው አንተ ተርትሬ እንዳላልፍና እዛው እስር ቤት እንዳልገባ። ይኸውልህ ጓደኞቴ አባዳንዲ እንደመከሩኝ ከሆነ መሰንበት ደግ ነው፣ ብዙ ያሳያል። መሰንበት ይሻላል። እኔን አታየኝም እንዴ? የመጣ ይምጣ ብዬ ከሞት ልጋፈጥ እዚህ መጥቻለሁ። ከቤት አልወጣም ያልኩት ሰውዬ እኮ በቃ የመጣ ይመጣል። ሞት አንዴ ነው፣ ቆምጠጥ በል። እኔ የምለው ቆይ አባባ ጃንሆይ ግን እንዴት አድርገው ቢያሞላቅቋችሁ ነው እንደዚህ ንፍር እስክትሉ የምትንፈቀፈቁት? እኔ እኮ ይኸውልህ እንደውም ይኸው ጓድ ሰተቴ መጣል ግልፍተኛ ባቡር እያለ ግልፍተኛ ያው ተስፋ ሳቴ አለው ሰተቴ ሞትን በጸጋ ለመቀበል ሰተተተት ብለህ መጣ። ምን እናድርግ ታዲያ? አሰብኩ። ከዛ በኋላ ግራ ቀኜን አየውና መጣው። በዛ ላይ ደግሞ አባዳንዲ የአርበኝነታቸውን ታሪክ እየነገሩኝ 10 ሞት ከመጣ አንዱን ምረጥ ብለው ሲያበረታቱኝ የታባቱ የመጣ ይምጣ ብዬ ከች ግባ በለው ተጫን ማንንም አይምርም የዘንድሮ ባቡር ፓፓም ፓም ማንንም አይምርም ሞት የጫነ ዘመን ፓም ፓፓም ተስፋ ሳቴ ገናውን ተገለጠልህ። ፓፓም ግልፍተኛው ባቡር ማንንም አይምርም ፓም ፓም እባክህ ወደዛ ባቡሬን ወደዛ አድርግና በቦታ ተቀመጥ። አባባ ስርዓት ያዝ እሺ። መጣ እንግዲህ ደግሞ ቀውስ ልታቃውሰን ነው። እሱ ደግሞ ምንድን ነው? ፓፓ ድሬዳዋ ነበርክ እንዴ? እዛ ሄደህ ነው የጠፋኸው? የድሬዳዋ ባቡር አይደለም ብለው ለምን ድሬዳዋ ሐረር አብዮቱ እንዲገባን ከሐረር መጥተው የነበሩ የተከበሩ የገባቸው ጓዶች ወስደው እሺ እንደሎሚ እሺ እንደሎሚ ጓድጆቴ አባባ ጃንሆይ የኛ አባት እርስዎ ይኑሩ እኛ እንሙት። ምነው ድብን ባል ጆቴ አባ ክራር ድግስ አሳማሪ ደሞዝሽ ጭብጨባ ጡረታሽ ቅራሪ እባክህ ቅራሪው የለው ይኸውልህ ጓድጆቴ ግልፍተኛው ባቡር ፉርጎን ካልሳተ መውደቂያ አታጣም። እሺ ግድ የለም አንዱ ድል ሲዳፈን ሌላው ፍም ይግማል። በጣም በኃይለ ሥላሴ አምላክ ይድል እኔ ላይ ተወኝ። እኔ ራሴ ብቸኛ እናቴን ራሴ ልወጣው ውጣልኝ። አባባ ጃንሆይ የኛ አባት አረከኝ ሰው ያናቱ ወዱ ምንድን ነው? እኛ ነው ኧረ ባኮት ይተው። ውይ ጆቴ እስካሁን ቅኝትን ቀይረ አሁንም መሀል አልቀየርክም። አየህ በአካል እንጂ በልብህ ከንጉሱ ቤት እስካሁን አልወጣህም ማለት ነው። እንዴት እወጣለሁ ከጃንሆይ ከደጉ ንጉሳችን ከጠቅል እንዴት አባባ ጃንሆይ የኛ አባት እሶይሩና እኛ ልሙት ወይድብን ባኩ ብለለብን እኔ አይዞህ አሁን ይኸውልህ አዲሱን መሀል ላይ ይለማመዱ። አዎ ምን ይላል? ይኸውልህ ወደ ግልፍተኛው ባቡር ወይ ይግቡ ወይ ደግሞ ውልቅ ብለው ይውጡ። ሰተት ብለህ ገብተህ እባክህ ተወኝ። እኔ ራሴ ወደ ብሶኛል።
ተወኝ። በተለይ አንተ እያለ የእኛ ኑሮ አይረጋም። የእኛ ኑሮ አይረጋም አንተ እያለ። እኔም እስከዛ ላይ ወርጄ እናንተ መካከል የጣለኝ ሲበርድብኝ ነው። ወይኔ አባባ ጃን ወይኔ። አይ እንደሱ ቢሆንማ እኛም እኮ ደስ ይለን ነበር ጆቴ። ምን ያደርጋል አብዮታዊው መንግስታችን አይፈቅድም። እንግዲህ ይፈቅዳል እንዴ ጓድ ድባቡ? ኧረ እውነት ነው። ይኸውልህ መኖርም መሞትም አይፈቀድም ማለቴ ጓድ ድባቡ። ሰተቴ ነው የነገረኝ። ምንም አላውቅም። ምስኪን ለፍላፊ እኮ ነው። በቃ ዞሮ ዞሮ ሲናገር ሁሉም ነገር ዞሮ ዞሮ ነገር ይሆንበታል። አሁንም አታዩም? ለይቶለት ተቀጥቅጦ ተወቅጦ እኮ ነው የመጣው። አብዮታዊ እርማት እኮ ነው። አንዱን ምረጥ ብለው ግራ ይሁን ቀኝ ለይተው ሳያስመርጡ ግራ እጃችንን ቀለጠሙን። ይኸው እጅ በአንገት እግር በመሬት ውሃ በወንፊት። ታዲያ እንዴት ነው የባቡር ጣቢያ ሰራተኛ ሆንክ እንዴ በዚህ ሰሞን? ኧረ ደስ አይደለም። ባቡር ከየት አምጥቶ ማን ሰጥቶት? እንደውም ሲሉ የሰማሁትን ልንገርህ ጓድ ጆቴ፣ ጓድ ድባቡ ማለት አገሪቷ ራሱ ያላት ባቡር አንድ ነው አሉ። ኧረ እባክህ ሁለት ነው ግን አንድ አባባ ጃንሆይ ያለ አንድ የእናንተ የተራ ህዝቦች አለ። ሁለት ነው። ዝም በል አባባ ጃንሆይ የእኛ አባት እርሶ ይብሉና እኛ እንሙት አሉት። እሱ ይሻላል። እውነትን ነው የሚያስለቅስ ታሪክ ጓድ ጆቴ። ግድ የለም ይጽናኑ ይዝናኑ፣ ግድ የለም እችን መራር ቀን እንደምንም ብለው ይለፉ። ይኸውልዎት ግልፍተኛው ባቡር ማንንም አይመርም። ወይ ይውረዱ ወይ ይውጡ፣ አንዱን ይምረጡ። ቆይ እንደውም ጓድ ጆቴ ይኸውልዎት የታለች ክራሯ? እንደርደርባት እንደውም። ውይ ረስቸው። እሷማ እኮ እንደለመደችው ኪታቤ ቤት በብድር ተይዛ ቁጭ። እኔ ጋበዝኩ እራስህ እኔን ታሽሟጥጣለህ አሽሟጣጭ። ታዲያ ክራራሽ ይዘህ እንጂ ጋበዝከኝ ምን ከኪስ አውጥተህ መሰለህ እንዴ? አባባ ጃንሆይ የእኛ አባት ያልክ ኪታቤ ቀለጠልሽ ልቤ። የታለ ጆቴ ክራር? የእሱ ሂሳብ እኔ ጋር ነው። ያው እሱ ጋር ነው ያለው። ተው ሰተቴ ነግሬሃለሁ። በኋላ አሁን የጆቴን ሂሳብ ከፍላለሁ ብለህ በኋላ የጥይቷን ሂሳብ እንዳታጣ እንዳትሸወድ። ኋላ ነገርኩህ፣ አዳዲስ እንግዶች ስለሚመጡ እንዳትረብሽ፣ አትበጥብጥ። ይኸው ለጓድ ድባቡ አሁን ይሄ ግልፍተኛው ባቡር የሚለውን እንጫወትለት። እንጫወት። ያዝ ጋሽ ጆቴ ይኸውልህ ምን ታደርጋለህ መሰለህ? ቅኝቷን ግልፍተኛ አድርጋት። እሺ ግልፍተኛ ማንንም አይምርም ግልፍተኛው ባቡር፣ ማንንም አይምርም ግልፍተኛው ባቡር። የቻለው ያምልጠው ያልቻለው ይሳፈር፣ ያልቻለ ያምልጠው የቻለ ይሳፈር። ሽሹ ዞር በሉ ኋላ እንዳትበሉ በልልኝ። ሽሹ ዞር በሉ ኋላ እንዳትበሉ። ሰክሯል በደመ ነፍስ ዘዋሪ ማህበሩ በልልኝ። ሰክሯል በደመ ነፍስ ዘዋሪ ማህበሩ። የዛሬው ደግሞ ድብልቅልቅ ያለ ነው። ትንሽ ግራ ገብቶኛል። እሱማ መቼ ግልጽ ሆኖ ያውቃል። የማይጨበጥ ሙልጭልጭ ስለመሆኑ ዛሬ ርዕስ የምናደርገው ጉዳይ አይደለም። ዋናው ጉዳይ ከማጋው አለ ምን ሲሉ አለ ምን ሲራገሙ አለ ደግሞ እቅዱ ምንድን ነው ያለመው ምንድን ነው የሚለው ነው ጥያቄያችን። እርግጥ ነው ዛሬ ያው አብዮታዊ እርማት ወስዶ የወጣበት ቀን ነው። ግን አብዮታዊ እርማት ሲወስድ ግራጁ በጣም ተጎድቷል። ጓድ ድባቡ ግራጁን ከሆነ አንዳች መልእክት አለው ማለት ነው። አትታለን አለው። የምን መልእክት እንዴ? ግራጁን እኮ እኛ ነን አብዮታዊ ምንድነው አብዮታዊ እርማትን ወሰድ ብሎ እኮ ግራጁን እኮ ያሳመምነው ግራጁን እኮ የቀጠቀጥነው እኛ እኮ ነን። ጓድ ድባቡ አቤት። ከፍተኛ የሆነ መፋዘዝ እየታየብህ ነው።
እሱን እኮ እዛ ነበር ሄደ ማጣራት የነበረብህ። ይኸውልህ አራሚዎቹ ሳያስቡት ግራ እጁን እኮ የሰጣቸው ስውር ዓላማውን ለማሳካት ነው። እውነት ነው ጓድ፣ እውነት ነው ጓድ፣ እውነት ነው። እኔ ራሴ እንዴት እስካሁን አልተገለጸልኝም? አሁን ነው የገባኝ፣ አሁን ነው የገባኝ። ታዲያስ እኮ እሱን እኮ ነው የምለው። ይሄ አውቆ አበድ የዋዛ ሰው መስሏቸዋል። የጠበቃችሁት ቦታ የሚገኝ እናንተ ባሰባችሁት መንገድ የሚሄድ መስሏቸዋል። ለማንኛውም ሪፖርቱን ቀጥል። ለታየብን ከፍተኛ መፋዘዝ ይቅርታ እንጠይቃለን። አዎ ዛሬ ደግሞ በዘፈንና በመፈክር እየለዋወጠ ሲለፈልፍ ነው ያለው። ግልፍተኛው ባቡር የሚል ነው። ግልፍተኛው ባቡር ግልፍተኛ ባቡር። ቆይ ይሄ ደግሞ ምን የሚሉት ዘፈን ነው? እኔ የምለው ግልፍተኛ ባቡር አለ እንዴ? እኔ ምን አውቃለሁ? ግልፍተኛ ባቡር ሀዲዱን እንዳይስት ስለ የትኛው ባቡር እንደሆነ እኔ እንጃ። ጓድ ድባቡ፣ ይሄን እኮ አንተ ነህ መመርመር ያለብህ እንጂ እሱ እንዴት አድርጎ ግልጽ ሊሆንልህ ይችላል? ቆይ እንደ ሀገር ያለን አንድ ባቡር አይደል እንዴ? እሱማ ነው። ታዲያ ይሄ ግልፍተኛ ባቡር ከየት መጣ? ምን አውቃለሁ? ጠዋት የሩቅ ምስራቅ ነው የሩቅ ምስራቅ ተረክት ነው ብሎ ሲያወራ ነበረ። ማታ ደግሞ ገልብጦ ዘፈን ነው ብሎ ምድረ ሰካራም ምድረ ጠጪ በዚህ ዘፈን ሲያስጨፍርና ሲያስደንስ ነው አለው። የህብረት ጭፈራ የባቡሩ ምንነት ሳይገባን እንደገና ባናታችን ላይ ሌላ ጭፈራ እኮ ምን የሚሉ ጭፈራ ነው? እንግዲህ እሱ ያለው ማንንም አይምርም ግልፍተኛው ባቡር፣ የቻለ ያመልጠው ያልቻለ ይሳፈር። ሽሹ ዞር በሉ ኋላ እንዳትበሉ፣ ሰክሯል በደበ ነፍስ ዘዋሪ ማህበሩ። ፓፓፓም ሰተተት ፓፓፓም ሰተተት በሉ፣ አልተነገረንም ሞታችሁ እንዳትሉ እያለ ሲደንስና ሲጨፍር ነበር። ጓድ ድባቡ አያደ ጠማማነቱ አንዳች እያቆጠቆጠ ያለ ደባ ይሸተኛል። እኔ ጓድ ድባቡ አንዳንድ ይሄ ስውር ደባ የሚመስሉ ነገሮችን ሳታጣራ እዚህ ይዘህልኝ እንዳትመጣ። ይሄ ወፈፌ እኮ ግራ ነው ብያለሁ። ጓድ እኔ እኮ የደህንነትና ወንጀል ምርመራ ስልጠና እንጂ ወሰድኩት የሽሙጥና እንደዚህ የውስጥ ወይራ ንግግሮችን እኮ ስልጠና አልወሰድኩም። እሱም እኮ ለዚህ ነው የሚቀልድብኝ። ቆይ ጓድ ድባቡ አንድ ከታላቋ ሶቪየት ህብረት ከመስኮቭ የመጣ መጽሐፍ አለ። ጸሐፊው አሌክሳንድሮቪች ይባላል። አመሰግናለሁ። የሶሻሊስታዊ ጠላቶቻችንና ስውር ደባቸውን እንዴትስ እንጠርጥር፣ እንዴትስ እንመንጥራቸው፣ እንዴትስ እንወቃቸው፣ እንዴትስ እናሳውቃቸው፣ እንዴት ለይተን መርምረን እንደምንመታቸው የሚያሳይ መጽሐፍ ነው። ይሄ ሁሉ እዚህ ያለ ታዲያስ በደንብ አድርገህ አንብበው። ጓድ በጣም አመሰግናለሁ። ግን እኮ በራሻኛ ነው የተጻፈው እና ምን አለበት በዛውም የወዳጅ ሀገርን ቋንቋ ትማርበት አይደል? ትርጉሙ ደግሞ ሲመጣልን ደጋግመህ ታነበዋለህ። አመሰግናለሁ። ጥሩ ነው። ግን እርስዎ ካነበቡት ለምን አጠር አድርገው አይነግሩኝም? ማለቴ የአብዮቱን ጊዜ ለመቆጠብ። ጓድ ድባቡ አነቧለሁ። አቤል ልጅሽ ቃይል ልጅሽ እንጥሎ ነው አሳፍዳሽ ሟችም ገዳይ ያብራክ ክፋዬ ልካለፈ የእናት ስቃዬ እንቅልፋተሽ ማን ተኝቶ ምን ሊቀና ሀገር ሞቶ የመጣ ሄደው እያዛለው መንገድ ግንባሬ ገረጣ ለምህረት ይስሰግድ በሐሰት ለነጠቁኝ ለቀሙኝ እንቅልፌን ታንጎላጁ ላለሁ በቀንቁ ማንጠፌ